ዩቲዩብ ኢትዮጵያ ውስጥ እንደሚከፍል ስቲል ነው ብዙ ሰው አያውቅም። አሁን ያሳየዋችሁ የገንዘብ መጠን ቀጥታ በዩቲዩብ እየተከፈለኝ ነው። ዩቲዩብ እንደሚከፍል መስማት ያለባችሁ ዩቲዩብ ላይ ከሚሰራ ሰው እንጂ ዩቲዩብ ላይ ኢንፎርሜሽን ብቻ ካለ ሰው ስለ ዩቲዩብ የምትሰሙ ከሆነ እንዳትሰሩ ነው የሚያደርጋችሁ። ስቲል ነው በጣም ብዙ ሰው ኢትዮጵያ ውስጥ ዩቲዩብ አይከፍልም፣ የውጭ ሀገር ስልክ ቁጥር ያስፈልጋል፣ የውጭ ሀገር ባንክ ያስፈልጋል እያሉ በጣም ብዙ ሰዎች እንዳይጀምሩ የሚያደርጉ ኢንፎርሜሽን የደረሳቸው በጣም ብዙ ሰዎች አሉ። እኔ ለ6 ዓመታት ዩቲዩብ ላይ ቆይቻለሁ። በዛሬ ቪዲዮ የምነግራችሁ ዩቲዩብ ለኔ እንዴት ነው እየከፈለኝ ያለው የሚለውን ስቴፕ ባይ ስቴፕ ነግራችኋለሁ። ከዚህ በፊት እኔ የዛሬ 6 ዓመት የመጀመሪያ ደሞሴን በዩቲዩብ ስቀበል 3000 ምናምን ብር ነበረ። ይሄ ማለት ወደ 73 ዩሮ አካባቢ ነበረ ወደ አካውንት የገባው። ያን ጊዜ በዩቲዩብ እንደዚህ እየተከፈለኝ ነው፣ እንደዚህ ይከፈለኛል ስል የኔ አጠገብ ያሉ ሰዎች ፋሚሊ ሳይቀር ይሄ ገንዘብ እንዴት ሆኖ ነው ወደ አካውንት የሚገባው? እንዴት ነው? ሌላ ነገር ግንኙነት አለ ወይ? እንዴት ነው ቀጥታ ከውጭ ሀገር ገንዘብ ወደ አካውንት ሊገባ የሚችለው? ማለት አሁን ነው ኢንፎርሜሽኑ እየተስፋፋ መጥቶ ጥቂት ሰው ሊያውቅ የቻለው። ነገር ግን ስቲል ነው ዩቲዩብ እንዴት እንደሚከፍል ወደ አካውንታችን እንዴት ገንዘቡ መጥቶ እንዲገባ የማያውቅ በጣም ብዙ ህዝብ አለ። ስለዚህ ዩቲዩብ እንዴት እንደሚከፍልን ወደ አካውንታችን ገንዘቡ መቼ እንደሚገባ በዚህ ቪዲዮ ስቴፕ ባይ ስቴፕ አሳያችኋለሁ። የመጀመሪያው ገንዘቡ ከየት ነው የሚመጣው? ይሄ የብዙ ሰው ጥያቄ ነው። ቅድም እንዳልኳችሁም የዛሬ 6 ዓመት እንደውም በጣም በቂ የሆነ ኢንፎርሜሽን አልነበረም። የመጀመሪያ ደሞሴን ስቀበል ልክ የኔ ፋሚሊዎችም ይሄ ገንዘብ እንዴት ነው ከየት ነው የሚመጣው? በኋላ የተሳሳተ ነገር ላይ ወድቀ ጉድ እንዳትሆን ተብዬ ነበርና ገንዘቡ ከየት እንደሚመጣ ስቴፕ ባይ ስቴፕ ነግራችኋለሁ። የመጀመሪያው ገንዘቡ ከየት እንደሚመጣ አላሳያችሁ። አድቨርታይዘር የሚባል። ይሄ ማለት ለምሳሌ ይሄንን ቪዲዮ እኔ ስቀርጽላችሁ የመጀመሪያው እንዲከፈለኝ ነው። ሁለተኛው ደግሞ ሆቢዬ ስለሆነ ቴክኖሎጂ ማስተማር ስለምወድ ነው የምሰራው። እንዲከፈለኝ ካልክ እንዴት ነው የሚከፈልህ ካላችሁኝ፣ ከሀገር ውጭ ያላችሁ ሰዎች ይህንን ቪዲዮ እየተመለከታችሁ ከሆነ በዚህ ቪዲዮ በየመሃሉ ማስታወቂያ ይገባል አይደል? ስኪፕ የምትለዋ በሷ ማስታወቂያ ነው ገንዘብ የምናገኘው። ምናልባት በየመሃሉ የሚገባው ማስታወቂያ የአማዞን ካምፓኒ ማስታወቂያ ሊሆን ይችላል፣ የአሊባባ ሊሆን ይችላል፣ የአፕል ሊሆን ይችላል፣ የሳምሰንግ ሊሆን ይችላል፣ የዎልማርት ሊሆን ይችላል እና የኔትፍሊክስ ሊሆን ይችላል። የነኚህ ማስታወቂያዎች በእኛ ቪዲዮ መሃል ሲገባ እነኛ ካምፓኒዎች ነው ለኛ የሚከፍሉት ማለት ነው። እንዴት ሊከፍሉ ቻሉ? የመጀመሪያው እነኚህ የማስታወቂያ ድርጅቶች ወደ ጎግል አድስ ወደሚባለው ፕላትፎርም ይመጣሉ። ጎግል አድስ ማለት የጎግል ካምፓኒ ውስጥ ያለ ማስታወቂያዎችን የሚያስተዳድር ፕላትፎርም ነው። ለዚህ ፕላትፎርም እነኚህ ትላልቅ ካምፓኒዎች በጣም በቢሊየን የሚቆጠሩ ገንዘብ ይመድባሉ። በሺዎች አላልኳችሁም፣ በሚሊየን አላልኳችሁም፣ በቢሊየን የሚቆጠር ገንዘብ ነው የሚበጅቱት። ለምሳሌ አማዞን ካምፓኒ በ2026 ለሚያወጣው ፕሮዳክት ለምሳሌ S26 አልትራ ሊሆን ይችላል፣ S27 አልትራ ሊሆን ይችላል። ይህንን ፕሮዳክት ዩቲዩብ ላይ በቪዲዮ ማስተዋወቅ ስለምፈልግ 10 ቢሊዮን ብር መድብ ያለው ይላል። ይሄ 10 ቢሊዮን ብር በእያንዳንዱ ኮንተንት ክሬተር ላይ በሚታየው ማስታወቂያ የተወሰነ ገንዘብ ያገኛሉ ማለት ነው። የመጀመሪያው ጎግል አድስ ይሄንን ገንዘብ ከተቀበለ በኋላ ምንድነው የሚያደርገው? ጎግል አድስ የተባለው ሳይት ቪዲዮዎችን ለዩቲዩብ ይልካል። ዩቲዩብ ደግሞ ምን ያደርጋል? 45% ገንዘቡን ለራሱ ይወስድና 55% ደግሞ ለኛ ለክሬተሮቹ ያከፋፍላል ማለት ነው። ነገር ግን ዩቲዩብ ለኛ ከመክፈሉ በፊት ዩቲዩብ የሚፈልገው ክራይቴሪያ አለው። የመጀመሪያው ዩቲዩብ ላይክ ተከፋይ ለመሆን 1000 ሰብስክራይበር እና 4000 ሰዓት በአንድ አመት ውስጥ ግዴታ መሙላት አለባችሁ። ይህንን ፓስ ካለፋችሁ በኋላ ዩቲዩብ አፕሩቭ ያደርጋችኋል ማለት ነው። ከዛ በየመሃሉ በሚታየው ማስታወቂያ ገንዘብ መስራት ትችላላችሁ። ጎግል አድሰንስ ላይ ምንድነው የሚሆነው? የሰራችሁት ገንዘብ የሚጠራቀምበት ቦታ ነው። ዩቲዩብ ላይ የሰራችሁት ገንዘብ በየወሩ በ10 ወደ ጎግል አድሰንስ ገንዘቡ ትራንስፈር ይሆናል። ለምሳሌ $20 ሰራችሁ፣ $100 ሰራችሁ፣ $20,000 ሰራችሁ፣ ቀጥታ ጎግል አድሰንስ ወደሚባለው ፕላትፎርም ይሄዳል። ልክ እንደ ዋሌት ነው። ልክ እንደ ዋሌት ስላችሁ የገንዘብ ትራንስፈር ማድረግ አይቻልም፣ ነገር ግን ገንዘባችሁ የሚቀመጥበት ቦታ ነው ማለት ነው። ስለዚህ ቀጥታ ላይን አለው። ለምሳሌ ቅድም እንዳልኳችሁም የአማዞን ካምፓኒ፣ የአሊባባ ከትንሽ ጀምሮ እስከ ትልቅ ካምፓኒ ድረስ ያሉ ሰዎች መተው ዩቲዩብ ላይ በቪዲዮ መልክ ማስታወቂያ መልቀቅ ሲፈልጉ ዩቲዩብ
ሰፓሬት ማለት ስፕሊት ያደርግና ፔመንቱን ለክሬተሮችና ለራሱ ይወስዳል ማለት ነው። ስለዚህ እናንተ የምን ሰራተኞች ናችሁ ማለት ነው? ጉግል አድሰንስ ጋር አብሮ የሚሰራ ፓርትነር ናችሁ ማለት ነው። ስለዚህ ጉግል አድሰንስ ላይ ደግሞ የገባው ገንዘብ እንዴት ነው ወደ ኢትዮጵያ ባንክ የሚገባው? ይሄ የብዙ ሰው ጥያቄ ነው። ጉግል አድሰንስ ላይ ራሱን የቻለ ሎኬሽናችሁን ኢትዮጵያ ካደረጋችሁ በሁለት አይነት መንገድ ገንዘብ መቀበል ትችላላችሁ። የመጀመሪያው በቼክ መቀበል ትችላላችሁ። ሁለተኛው በዋየር ትራንስፈር። በቼክ ኢትዮጵያ ውስጥ እስካሁን አልሞከርኩም። የጉግል አድሰንስ ቼክ ኢትዮጵያ ውስጥ ይስራ አይስራ አላቅም። ምናልባት ለወደፊቱ የ100 ሜቢ $200 አስልኬ እሞክራለሁ ቼኩ የሚሰራ ከሆነ ማለት ነው። ነገር ግን አሁን አብዛኛው ሰው የሚቀበለው ቀጥታ ወደ ባንክ አካውንታችን የሚላክበትን መንገድ ነው። ይሄ መንገድ ዋየር ትራንስፈር ይባላል። በፊት ዌስተርን ዩኒየን ነበረ። ቀጥታ በየወሩ ባንክ ቤት መሄድ አለባችሁ። ዩቲዩብ ያኔ ለምሳሌ እኔ ከመጀመሬ ከ2 ዓመት በፊት በዌስተርን ዩኒየን በሚባልበት መንገድ ነበረ ሲቀበሉ የነበሩት። ብዙ ዩቲዩበሮች ማቃቸው አሉ። ሜቢ ካላችሁ በዌስተርን ዩኒየን ዘመን ካላችሁ ከኛ አድቫንስ ያደረጋችሁ ዩቲዩበሮች ናችሁ። እኛ ያው ከዋየር ትራንስፈር በኋላ ነው የመጣ ነው። ዋየር ትራንስፈር ማለት ቀጥታ ወደ ባንክ አካውንታችን በሚገባበት ሲስተም ጊዜ ነው ዩቲዩብ የጀመርነው። ከዛ በፊት የጀመሩ ልጆች ግን በየወሩ ወደ ባንክ ቤት እየሄዳችሁ ነው ገንዘቡን የምትቀበሉት። ይሄ ዋየር ትራንስፈር ቀጥታ ባንክ አካውንታችሁ ላይ በ21 ገንዘቡን ታገኛላችሁ ማለት ነው። ቅድም እንዳልኳችሁ ከዩቲዩብ ወደ አድሰንስ በየወሩ በ10 ይተላለፋል። ከዛ በኋላ ምን እንደምታደርጉት ባንክ አካውንታችሁን ካስገባችሁ በኋላ ከባንክ አካውንታችሁ በፊት ግን አድሰንስ ላይ የሚሞሉ ነገሮች አሉ። 3 ነገሮች መሙላት አለባችሁ። የመጀመሪያው አይዴንቲቲ ቬሪፋይ ማድረግ አለባችሁ። አይዴንቲቲ ማለት እናንተ ማንነታችሁ መታወቅ መቻል አለበት። ለምሳሌ ፓስፖርት ወይም ደግሞ በናሽናል አይዲ አይዴንቲቲ ቬሪፋይ ታደርጋላችሁ። ሁለተኛው ደግሞ አድሬስ ቬሪፋይ። እናንተ አሁን ከጉግል ከሚባለው ትልቅ ካምፓኒ ጋር ነው እየሰራችሁ ያላችሁት። ጉግል ካምፓኒ የእናንተ አድሬስ ልክ ነው ልክ አይደለም የሚለውን ማወቅ ስላለበት 6 ዲጂት የያዘ የጉግል አድሰንስ ፒን ወደ ኢትዮጵያ ይልካል ባላችሁበት አድራሻ በፖስታ ሳጥናችሁ። ከዚህ በፊትም እኔ አሳይቻችኋለሁ። ሺዎች የሚቆጠሩ የፖስታ ሳጥን የኛ ተማሪዎችም አሉ፣ እንዲሁም ደግሞ ሰፖርት የምናረጋቸው ሰዎችን በጣም ብዙ የጉግል አድሰንስ ፒን በእኛ በኩል ተቀብለናል። እንደዛ አይነት ፒን ይደርሳችኋል። እሱን ፒን ተቀበላችሁ ማለት ኔክስት የሚቀራችሁ ምንድነው? የአሜሪካ ታክስ እና የአየርላንድ ታክስ መሙላት አለባችሁ። በጣም ሲምፕል ናቸው እነኚህ ነገሮች። የሚያስፈልጋችሁ ከሆነ ኔክስት እሰራላችኋለሁ። ከዚህ በፊትም ደግሞ ቪዲዮ ላይ ሰርቻለሁ፣ ሄዳችሁ ማየት ትችላላችሁ። የአሜሪካና የአየርላንድ ታክስ ከሞላችሁ በኋላ ኔክስት ማድረግ ያለባችሁ ምንድነው? እዚህ ጋር ኢትዮጵያ ውስጥ ያለ ባንክ አካውንት ታስገባላችሁ። ኢትዮጵያ ውስጥ ካሉት ከ31 ወይም ደግሞ ከ30 ምናምን በላይ ካሉት ባንኮች የፈለጋችሁትን ባንክ መጠቀም ትችላላችሁ። እያንዳንዱ ባንኮች አይዴንቲቲ ኮድ አላቸው። ማለት እያንዳንዱ ባንኮች ዩኒክ ኮድ አላቸው። ይሄም ኮድ ምን ይባላል? ስዊፍት ኮድ ይባላል። ለምሳሌ የንግድ ባንክ ስዊፍት ኮድ ሲቢቴታ ይባላል። የአቢሲኒያ አቢሴታ፣ የአዋሽ አዊንታ፣ በቃ ታታ አለባቸው። መጨረሻ ላይ የዳሽን ዳሽታ የተባለ የእያንዳንዱ ባንኮች ኮድ አለ። ይሄንን ኮድና እናንተ በዛው በራሱ ለምሳሌ የንግድ ባንክ ሲቢቴታ ከተጠቀማችሁ የንግድ ባንክን አካውንት ብቻ ነው እዛ ማስገባት ያለባችሁ። ይሄንን ካስገባችሁ በየወሩ በ31 ምንም ስህተት አይኖረውም። ቀጥታ ወደ ባንክ አካውንታችሁ ነው ገንዘቡ የሚገባው። ስለዚህ በእንደዚህ አይነት መንገድ በየወሩ መቀበል ትችላላችሁ። አሁንም ቢሆን ደጋግሜ የምነግራችሁ ዩቲዩብ ኢትዮጵያ ውስጥ ባሉት በሁሉም ባንኮች ይከፍላል ቀጥታ በባንክ አካውንታችሁ ነው። ስለዚህ የውጭ ሀገር ስልክ ቁጥር ያስፈልጋል፣ የውጭ ሀገር ባንክ ያስፈልጋል ብለው ለሚነግሯችሁ ሰዎች በጣም የተሳሳተ መረጃ ነው። ስቲል ነው እኛ እየሰራንበት ነው። በጣም ኢትዮጵያ ውስጥ ብዙ ሰው እየሰራበት ነው። ስለዚህ መስራት አለባችሁ። ኮንተንት ያላችሁ ማስተማር የምትችሉ አሁን ምለው ነገር ቢኖር ማስተማር የምትችሉ ዶክተሮች ስለ ጤና መታችሁ ማስተማር ትችላላችሁ። እንዲሁም ደግሞ ካሜራ ፊት እንደኛ ቁጭ ብላችሁ መታየት አይተበቅባችሁም። በጣም ብዙ የኤአይ ሶፍትዌሮች አሉ። ጽሁፎችን ጀነሬት ማድረግ ብትፈልጉ፣ የተለያዩ ኢንፎርሜሽኖችን ጀነሬት ማድረግ ብትፈልጉ መስራት ትችላላችሁ። ፊታችሁ መታየት አይተበቅበትም። ድምጻችሁን በድምጽ ሪከርድ ማድረግ አይተበቅባችሁም። በጣም ብዙ ኤአይዎች አሉ። እንዲሁም ደግሞ ኢንተርናሽናል ኮንተንት የሚባሉ አሉ። እነሱን መስራት ትችላላችሁ። ሌላ በተረፈ ደግሞ ሶሻል ሚዲያ ላይ ሰው መጥቶ እንደዚህ ሲያስተምር በጣም ብዙ ዕውቀት ስላለው አይደለም። በቃ ያለውን ትንሽዬ ዕውቀት በድፍረት ማቅረብ ስለቻለ እንጂ በጣም ከናንተ የተሻለ በጣም ብዙ ዕውቀት ይዟል። ለዛ ነው። ስለዚህ ትንሽዬ ዕውቀት ካለ ኑና መታችሁ አብራሩ። እንዲሁም ደግሞ በጣም አድቫንስድ የሆነ እናንተ የደረሳችሁበትን የዕውቀት ልክ ለማብራራት አትሞክሩ። በጣም ሲምፕል የሆኑ ነገሮችን አብራሩ እና ያንን ሲምፕል የሆነ ነገር የሚከብደው በጣም ብዙ ሰው አለ። ስለዚህ ትንሽዬ ነገር ሶልቭ ስታረጉ፣ ቀላሉን ነገር ሶልቭ ስታረጉ በጣም ብዙ ተመልካች ታገኛላችሁ ማለት ነው። እናንተ የደረሳችሁበት የዕውቀት ደረጃማ ጥቂት ሰው ብቻ ነው የሚያውቀው።
ለምሳሌ እኔ አሁን የደረስኩበት ደረጃ ያለኝን ዕውቀት የደረስኩበትን ደረጃ ዕውቀት ባስተምራችሁ በቃ ጥቂት ሰው ነው ያን ያክል ዕውቀት ያለው። ስለዚህ ያለኝ አማራጭ ምንድነው? ማስ ኦዲየንሱ የሚፈልገው የዕውቀት አይነት ምን አይነት ነው? ስለዚህ በጣም ብዙ ማህበረሰብ የሚፈልገው የዕውቀት አይነት ለምሳሌ ዩቲዩብ አከፋፈት በጣም ብዙ ሰው ቻሌንጅ አለ። ዩቲዩብ እንዴት እንደሚከፍል በጣም ብዙ ሰው አያውቅም። ይሄ ማስ ማህበረሰቡ ማያውቀው ነው። ስለዚህ በጣም ብዙ ሰዎች ኮሜንት ላይ ምንድነው ይሄ ምንም አዲስ ነገር የለውም፣ ይሄ ሌላ ሰው የሰራ ነው ምናምን ብለው ኮሜንት ሊሏችሁ ይችላሉ። ነገር ግን እናንተ መስማት የለባችሁ። በጣም ብዙ ሰው ደግሞ ኮሜንት የሚጽፈው ሄት ስፒች የሚጽፈው ፕሮፋይል ፒክቸር የሌለና አይዴንቲቲው ማይታወቅ ማህበረሰብ ነው መጥቶ ኮሜንት የሚጽፈው። ስለዚህ አይዴንቲቲው ማይታወቅ 00 ምናምን ያለው ዩዘር ነው መጥቶ ኮሜንት ከጻፈላችሁ መስማት የለባችሁ። በቃ በጣም ብዙ ሄት ስፒቾች ይኖራሉ። በተለይ እንደዚህ ስታስተምሩ ምንድነው እያስተማርክ ያለው ይሄ ለህፃናት ነው ልትባሉ ትችላላችሁ። በጣም ይሄ ዕውቀት እኮ በጣም ለትናንሾች ነው ልትባሉ ትችላላችሁ። ስለዚህ እናንተ ማህበረሰቡ የሚፈልገውን ነገር ይዛችሁ መቅረብ አለባችሁ። ስለዚህ ሌሎች ትላልቅ ሰዎች ጋር የሚደርስ ዕውቀት የምታቀርቡ ከሆነ ያሉትም የሚያየው ማህበረሰብ በጣም ትንሽ ነው። ስለዚህ እናንተ ያወቃችሁትን ነገር ሲምፕል አድርጋችሁ በጣም ቀለል አድርጋችሁ ስቴፕ ባይ ስቴፕ እያሳያችሁ ማቅረብ ትችላላችሁ። ፒሲያችሁን ሪከርድ አድርጋችሁ ማቅረብ ትችላላችሁ። ስክሪናችሁን ሪከርድ አድርጋችሁ ማቅረብ ትችላላችሁ። የተለያዩ ቱቶሪያሎችን መስራት ትችላላችሁ። የሰዎችን ፕሮብሌም ሶልቭ እስካደረጋችሁ ድረስ ሰው እናንተን ማየት ይቀጥላል ማለት ነው። ስለዚህ ችግሮችን መፍታት፣ የተሻለ ቪዲዮ ይዞ መቅረብ፣ ይሄንን የምትሰሩ ከሆነ አሁንም ቢሆን ዩቲዩብ ቀጥታ በባንክ ይከፍላል። ስሩበት። ምናልባት ጥቂት ወራቶች ነው የሚፈጅባችሁ ማለት ነው። ሜቢ 6 ወር ኦር 1 አመት። ከዚህ በፊት እንኳን ሌሎች የተለያዩ ኮርሶችን እኮ ረጅም አመት ተምረናል። 5 አመት 4 አመት እኮ የተለያዩ ኮርሶችን ጊዜ ፈጅተን ተምረናል። ነገር ግን ዩቲዩብ ላይ አድቫንስ አድርጋችሁ ቪዲዮዎችን የምትሰሩ ከሆነ እርግጠኛ ነኝ ከ1 አመት ባነሰ ጊዜ ውስጥ ሪዛልት ማምጣት ትችላላችሁ። በቀጣይ ደግሞ የተለያዩ የኤአይ ሶፍትዌሮችን እሰራላችኋለሁ። በቀጣይ አሪፍ ቪዲዮዎችን ይዤላችሁ እመጣለሁ። በቀጣይ እስከምንገናኝ ድረስ መልካም ቀን ይሁንላችሁ። ቻው።